አሁን ቀጥለሽ ንገሪኝ። አንቺ ፍቅረኛ ነሽ? የማንን ነው የምትች? አረ በግድ በጭራሽ አላደርገውም። መቼም ነው አላደርገው። በጣም ጥሩ። አንዴ ምርጫሽን መርጠሻል። ከዚህ በኋላ ግን ቤሉ ለሚባል ሰው እርሽ። ለሁሉም ሰው እናገራለሁ። ተናገሪ። ማለትሽ እንደውም እንደሚቀደም እኔ እሱ ነው ነገር እንዲያደርጉት፣ አንቺ ደግሞ ሌሎች ሰዎች ተናገሪ። ዝግጁ ናችሁ? አዎ፣ እናደርገው። እንድታስቢ አንድ ደቂቃ ሰጥሻለሁ። ቶሎ በይ አስቢ። ስማ፣ ስልኩን እንዳዘጋው ውሳኔን አንቺ አውቃለሁ። ተወኝ በቃ። እንዴ እኔ ምንም አልጠቅምም። በቃ ተወኝ፣ አልፈልግህም። እኔ ደግሞ ጠልሻለሁ። ገባሽ? አንቺ ደግሞ የኔ ብቻ ነሽ። በጣም ነው የምጠላሽ። በህይወቴ እንዳንተ የምጠላው ሰው የለም። ቶሎ በይ፣ ሰዓትሽ እያለቀ ነው። የያዝኩት ቀልድ አይደለም። እሺ እንደዛ ነው። ስማኝ። እሺ በቃ ምንም እንዳታደርገው። እሺ ብቻ ምንድን ነው? እሺ ተስማምቻለሁ ወይ? እሺ አልኩህ እኮ። እሱም ብቻ አይደለም የምትፈልገው። አዎ ያንተ ዘላለም ከአንተ ውጭ ማንም ዞር ያለ እንዴ? አፍጥ አሁን ጊዜ እሺ በቃ ተስማምቻለሁ። ያንተ ነኝ። አሁን ልቀቀው። አልሰማሽም? እስከ ዘላለም ያንተ ነኝ። እስከ ዘላለም ያንተ ነኝ። በጣም ጥሩ። በቃ ምን እንዳታደርጉ ግን እንዳልቀው። እሺ እንዴ? ዝም በይ። ገና አውርተን አልጨረስንም። አሁን ስለቀ አይደለም ልታወሪ አጠገቡ ቆመሽ ባይሽ አይንሽ ልክ ጸጥ ነው ያልኩት። እገልልሻለሁ። ልክ አባቴ እንግዲህ እንደገና እንገባለን። ከሀዲቃ በኋላ ልቀዋለሁ። ክፍልሽን ዘግተሽ ተቀመጪ። እሱ ከአንቺ እንዲርቅ ምን ማድረግ እንዳለብሽ እነግርሻለሁ። ቆሻሻ ነህ። እሺ ሁለተኛ እንደዚህ እንዳታደርጊ። አንቺ የኔ ነሽ። ተይኝ፣ በግድሽ ታከብሪኛለሽ። በስተመጨረሻም ቤሎን በኑኑ እርዳታ ከታገተበት ተለቋል ማለት ነው። አዶናይ እንግዲህ ጨካኝና ሀረመኔ ሆኗል ማለት ነው። ኑኑያትን ሳትወድ በግድ አስገድዷት እንግዲህ ቃል አስገብቷታል። አንቺ እስከ ዘላለም የኔ ነሽ፣ እሱ አጠገብ አትደርሽም። እኔ እሱን እንድለቅ የምትፈልጊ ከሆነ የኔ ብቻ ነሽ። አንቺ እስከ ዘላለም ድረስ ከአንተ ጋር ነው መኖር የምፈልገው በይኝ። በዛ ላይ ደግሞ እኔ የአባቴን ገዳይ ካገኘው እኔና አንቺ እንጋባለን በማግስቱ ብሏት እንግዲህ ቃል አስገብቷታል። አማራጭ ስለሌላት ቃል ገብታለች ማለት ነው። ምክንያቱም እዛ ጋር ስልክ ደውሎ እያስፈራራት ነበረ። አድርጉት፣ ግደሉት እያለ እንግዲህ 1 ደቂቃ ሰጥቷት ነበረ። እሷም አማራጭ ስላጣች ምንም ቢሆን እኔ ለሱ ቃል ገብቼለት ቤሎንን ማዳን አለብኝ ብላ ወስና ቤሎንን በስተመጨረሻ ላይ እንዲለቀቅ አድርጋለች ማለት ነው። ቤሎንም እንግዲህ ወደ ቤት እየመጣውኝ ነው ብሎ ለአጎቱ ደውሎለታል ማለት ነው። የቤሎን አጎት እንግዲህ አሁን ላይ እሱ ወደ ቤት መመለሱን እየመጣው ነው ብሎ ስለነገረው ወደ ቤት መመለሱን እንግዲህ ለእህቱ ተናግሯል ማለት ነው። ኤልሹን በጣም ደስ ብሏታል። አጎቴ ያመጣህልኝ እንዴ ወንድሜን፣ ከሱ ውጭ አሁን ላይ ማንም የለኝም። ስለዚህ እቺ ሰራተኛ ተብዬዋ ናት እንደዚህ እያደረገች ያለችው ብላ ስለምታስብ እሷን እየጠላቻት ነበረ። ነገር ግን መሲ እንግዲህ ሰርታላታለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ቪዲዮውን በላይክ ጀምሩት እላችኋለሁ። ውድ ቤተሰቦቼ እንግዲህ እንግዳ ድራማ ላይ አሁን ላይ አዶናይ የቤሎን ጠላት ሆኖ ነው ያለው ማለት ነው።
ይህ የሆነበት እንግዲህ ኑኑያትን ይወዳታል፣ ያፈቅራታል። ነገር ግን በግዴታ ነው እንዴ የሚሆነው ፍቅር ብለዋለች እሷም ማለት ነው። እኔ ሳልወድና ሳልፈቅድ እንዴት ላፈቅርክ እችላለሁ? እኔ በጣም ነው የምጠላክ። እንዴት ወንድምክ ላይ እንደዚህ ታደርጋለህ? እንደዚህ አይነት ጭካኔ ካንተ አልጠብቅም ነበረ ብላ እንግዲህ በጣም ተናዳበታለች። ነገር ግን አማራጭ ስለሌላት ቃል ገብታለታለች ማለት ነው። እንግዲህ አዶናይ በጣም የሚያስጠላ ነገር ነው እያደረገ ያለው። ምንም ቢሆን ዘመዱ ነው። በዛ ላይ ደግሞ እዛ ቤት ውስጥ እንግዲህ እሱ መልካም ነገር ከማሰብ ውጭ ምንም ነገር አላደረገም። ነገር ግን ኑኑያትን ካለችበት ሁኔታ ያወጣት እንደውም እሱ ነው መመስገን የነበረበት። ነገር ግን ያው በሚወዱ ሰው ሲመጡ እንግዲህ ያው አንዳንድ ጊዜ እንደዛ ነው ማለት ነው። ግን በንግግር መፍታት ይቻል ነበረ። ግን ያው ድራማው አንዳንድ ጊዜ አንዳንድ ድራማዎች የሚቀርቡት እውነተኛ ታሪክ ላይ ስለሆነ ብዙ ነገር እንማርበታለን ብዬ አስባለሁ ማለት ነው። ውድ ተመልካቾች እንግዲህ ቬሎን በመፈታቱ ብዙዎቻችን ደስ ብሎናል። ምክንያቱም መልካም ሰው ነው። በዛ ላይ ደግሞ ለነኑንያት ቤተሰብ መልካም ነገርን እያሰበን ያለው በተለይ ለአይን አለም እዚህ ቤት ውስጥ እናንተ ተጮክናችሁ መኖር የለባችሁም። ስለዚህ እናቴ ሄለን በጣም እያስቸገረቻችሁ ነው ያለችው። ስለዚህ ቤት ተከራይችላችሁ ትወጣላችሁ፣ ለጊዜው እዚህ ትሆናላችሁ ብለው ቤት ተከራይቶላት ነበረ ማለት ነው ለነኑንያት እናት። እሷም ደስ ብሏት መርቃው ነበረ። ነገር ግን ለሄለን መታ ተናግራ ነበረ። ያ ነገር ደግሞ ጥሩ አልነበረም። ምክንያቱም እንዴት እንደዚህ ሊያደርግ ይችላል? አሁን ላይ ደግሞ ስራዬን አቅልለውልኛል ብላ ደስ ብሏታል። ነገር ግን ቴዲን ሄዳ ጠይቃ ነበረ። አንተን አደለ ያገትከው? ለምንድን ነው በዚህ ልክ እኔን የደበከው? ድብቅ ስለምንድን ነው የሆንከው? ነገር ግን ስራዬን አቅልለህልኛል። አሁን ላይ ደግሞ እህቱ እየተጎዳች ነው ያለችው። ስለዚህ ወንድሟን ልቀቅላት ብላ ቃል ገብታላት ነበረ ለልጇ ማለት ነው። ለኤልሹ አመጣልሻለሁ ወንድምሽን ካለበት ብላ ቃል ገብታላት ስለነበር ያንን ደግሞ ለመፈጸም አግኝታው ነበረ። እሱ ደግሞ ያው ከመሲ ጋር ቀጠሮ ስለነበረ እኔ የምሄድበት ቦታ አለኝ ማፈቅራት ልጅ ጋር ሊሄድ ነው ብሎ እንግዲህ ሄለንን አስቀንቷታል። ብድ ብላ እየተከተለችው ነበረ። ነገር ግን አንቺ ብቻ ብልጥ በሚለው እንግዲህ ሸውዷት መሲ ጋርም ሄዷል ማለት ነው። እሷ ግብግብ ብላለች፣ ወደ ቤትም መታለች። አዶናይም እንግዲህ ወደ ቤት ተመልሶ አያውቅም ነበረ። ምክንያቱም ቤሎንን አግቶ እዛ እያሰቃየው ስለነበረ እዛ ቤት ውስጥ እንዳልነበረ ኤልሹም ታውቃለች። ነገር ግን የት ሄደክ ነበረ የሚል ጥያቄ ብታቀርብለትም ነገር ግን አይ ወጣ ብዬ ነው ምናምን ብሎ ነው እንግዲህ የሸወዳቸው። ይህንን ነገር የምታውቀው ኑኑያት ብቻ ናት። ኑኑያት እንግዲህ አሁን ላይ ቂም ይዛበታለች። ያው ያላት አማራጭ ለአዶናይ ቃል ገብታ ቬሎንን ካለበት ደረጃ ለማውጣት ነበረ። እንዴት ነው እሱን ማስለቀቅ የሚችለው የሚለው ነገር በጣም ጭንቀት ሆኖባት ነበረ። ነገር ግን ያላት አማራጭ አንድ ብቻ ስለነበረ በዛ አማራጭ ተጠቅማለች። ምን ያጋጥማት ይሆን ካሁንስ በኋላ? እሱ ደግሞ ከአንቺ እንድርቅ ከሱ ጋር ለአንድ ቀንም ማየት አልችልም። ስለዚህ ከሱ እንድትርቂ ደግሞ እነግርሻለሁኝ ብሏታል ማለት ነው። ስለዚህ ሄለንም ቃል አስገብታ ታለች ካሁን በኋላ ከቤሎን ጋር እንዳላይሽ ብላለች። እዛ ቤት ውስጥ እንግዲህ ሁለቱ አንድ ላይ እንዲሆኑ ብዙ ሰዎች አይፈልጉም። ስለዚህ ይህንን ነገር ደግሞ ለማድረግ ከዛ ቤት መውጣት ነው የሚጠበቅባት። ያንን ነገር ደግሞ ማድረግ አትችልም፣ ምክንያቱም ባለውለታዋ ነው። እሷም ግራ ገብቷታል። ከሱ ጋር እንዴት ነው አሁንም መቀራረብ የምችለው? ምንድን ነው ማድረግ ያለብኝ የሚለው ነገር ጨንቋታል ማለት ነው። ነገር ግን ያው ሌላ አማራጭ ስለሌላት ይህንን ነገር አድርጓለች። በማድረጓም ደግሞ ያው ይጠቅማታል እንጂ አይጎዳትም። ምክንያቱም እዛ እንግዲህ ሰው ቀጥሮ ያስገድለው ነበረ ማለት ነው። አንዳንድ ጊዜ አማራጭ ስናጣ እንግዲህ ምን እንደምናደርግ አናውቅም። ቃል እንገባለን ማለት ነው። አሁን ቃል የገባችውን ነገር ቃል ገብቻለሁ፣ እንዴት ቃሌን ማጠፍ እችላለሁ የሚለው ነገር ደግሞ መልሶ ያስጨንቃታል። ኑንያት በጣም ነው የምታሳዝነው እውነት ለመናገር። እኛ እሷ ቦታ ብንሆን ምን እናደርግ እንችላለን? እስኪ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ሌላው ነገር ደግሞ መሲ እንግዲህ ቴዲን አፍቅረዋለች ማለት ነው። እኔ ባትጠይቀኝም እሺ ልክ ነበረ፣ ጨካኝና ውሸታም ባትሆን ኑሮ ብለዋለች። ነገር ግን ደስተኛ ነበረች ማለት ነው። እሱም እንግዲህ ከልቡ ነው የሚያፈቅራት ይመስላል አስተያየቱ። ስትሸኘውም እንግዲህ በጣም ሲሸኛትም በጣም እየፈራች ነበረ። ነገር ግን ሌላ አማራጭ ስለሌላት ነው እሷም እሱን የተጠጋችው። ምክንያቱም እሱ ከመዋሸቱ በፊት ነበረ እሷም ያፈቀረችው። መሲስ ቴዲን ማፍቀሯ ትክክል ነው ወይ? ምክንያቱም ከሄለን ጋር ተባብሮ
አዶናይን አባት የገደሉት አንድ ላይ በመሆን ነው ማለት ነው። ሄለንን ተባብራት። ሄለን እንግዲህ ተጨኩና ነው ያደገችው፣ አስተዳደጓ በጣም ከባድ ነበረ ብሏል ማለት ነው። ስለዚህ ጨካኝ የሆነችው ሄለን ወዳ አይደለም ማለት ነው። ሄለን ከምን ተነስታ ነው እንደዚህ ሰው ላይ መጨከን የቻለችው? በዚህ ልክ ኑኑያትም ስታሰቃይ የነበረው። አሁን ላይ እንግዲህ ቬሎን ኑኑያት በነገረችው መሰረት ሄለን ላይም ቂም ይዟል ማለት ነው። እንዴት እናቴ አትናገሪ ትልሻለች፣ እናም ደግሞ ሄዳ አስመርምራሻለች፣ ወረቀቱም ደግሞ ላይ ያው HIV እንዳለበት አይታለች ማለት ነው። ይህንን ነገር ለማንም እንዳትናገሪ ብላ ቃል አስገብታኛለች። እናም ደግሞ ከሰው ጋር አትቀላቀይ፣ ከልጆቼም ራቂ ብላኛለች የሚለውን ነገር ከቤሎን ጋር ሲጫወቱ ነበረ። ደስ የሚል ጊዜ ባሳለፉበት ሰዓት ላይ እንግዲህ ኑንያት በጣም ትወደዋለች። ነገር ግን አሁን አዶናይ በማላቸው በመግባታቸው ምናልባት ምክንያት አለው ፈጣሪ። ምክንያቱም አንዳንድ ጊዜ ቤሎን እና ኑንያት እህትና ወንድም ናቸው። ስለዚህ ይህ ነገር በመሀል መፈጠሩ ለነሱ ምክንያት ሆኖ ነው የሚሆነው። ለወደፊት ታዩታላችሁ። ድራማውን ከመጀመሪያውኑ አይታችሁ ከሆናችሁ የምትረዱ ይሆናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። የእንግዳ ድራማስ እንዴት አያችሁት?